It's like, all right. Good evening, guys. Welcome to our first class in grade 8. I'm so pleased that you are now in grade 8. You are no longer in grade 7. እና ይሄ ትልቅ ፕሮግረስ ነው። ግሬድ 7 ላይ ነበራችሁ፣ ወደ ግሬድ 8 አድጋችኋል። ይሄ ትልቅ ነገር ነው። እንኳን ደህና መጣችሁ። የኢዲ አካደሚ ዘንድሮ 8ኛ ክፍል ሚኒስትሪ ተፈታኞች ናችሁ። እንግዲህ ሁለተኛ ባች ናችሁ ማለት ነው። ይሄ ትልቅ ነገር ነው። አምና ከ20 ተማሪ 18ቱ ነበር ያለፈው። ዘንድሮ ሁላችሁም እንደምታልፉ እርግጠኛ ነኝ። ምክንያቱም ብዙ ሞዴል ብዙ ከአምናዎቹ ተደዋውላችሁ እንዴት ነው ምናምን ብላችሁ ኤክስፒሪየንስ መውሰድ ትችላላችሁ። ብዙ ነገር ከአምናው ያው ስራ እየተሰራ ሲሄድ እየተሻሻለ ነው የሚለው። እናንተ ደግሞ ከአምናዎቹ 7ኛ ደግሞ እናንተ ተሻላችሁ፣ ጎበዞች ናቸው። ፈተናዎቻችሁ አይቻችኋለሁ። ሶ ይሄኛው ዩኒት ስለ ቨርቹ ኢቲክስ ነው የሚናገረው። ይሄ citizenship የሚለው its name even implies or indicates what the main point of the module is. ሞጁሉ ዋናው ርዕስ ምን እንደሆነ ሲቲዝንሽፕ፣ ጥሩ ሲቲዝን ስለመሆኑ፣ ዜጋ ጥሩ ዜጋ ስለመሆኑ። ነጋዴ ልትሆን ትችላለህ፣ አስተማሪ ልትሆን ትችላለህ፣ አስመጪና ላኪ ልትሆን ትችላለህ፣ ግን ስቲል ምንድነው ዜጋ ነህ። በዚህ ሞጁል ስር ደግሞ የኢትዮጵያ ዜጋ ነው። ምክንያቱም ትምህርቱ ኢትዮጵያ ነው። ተማሪዎቹም ደግሞ ሶፋር ባለን መረጃ መሰረት ኢትዮጵያውያን ናቸው። ስለዚህ በኢትዮጵያ ትምህርት ሚኒስቴር ወይም ደግሞ በማዕከላዊ ኢትዮጵያ የተዘጋጀ ሞጁል ነው ይሄ። እንደምታውቁት ሰው ኢዲ አካደሚ የተመዘገበው በዛ በማዕከላዊ ኢትዮጵያ ስር ስለሆነ ጥሩ ዜጋ ስለመሆን ሲቲዝኖች፣ ጥሩ ሲቲዝንስ ስለመሆን ሲቲዝን እንዳልኳችሁ ነጋዴም ሆንክ፣ አስመጪና ላኪም ሆንክ፣ ሰራተኛም ሆንክ፣ ተቀጣሪም ሆንክ፣ ዳይሬክተር ሞንክ፣ ዩኒቨርሲቲ ሌክቸር ሞንክ፣ ዩ አር ስቲል ሲቲዝን ኦፍ ኤ ካንትሪ። ሶ ምን አይነት ቨርቹዎች ሊኖሩት ይገባል አንድ ዜጋ በሚል ስም ቨርቹ ኢቲክስ ምንድነው? ኢቲክስ ምንድነው? ኳሊቲስ ኤንድ ፕሪንሲፕል ኦፍ ቨርቹ ኢቲክስ፣ ኢምፖርታንስ ኦፍ ቨርቹ ኢቲክስ፣ ቨርቹ ኢቲክስ ኢን ዴይሊ ላይፍ፣ በየህይወት መስተጋብራችን፣ በየዕለት ተዕለት መስተጋብራችን ምን አይነት ኢቲክስ ሊኖረን ይገባል የሚሉ ምንመካከርበት፣ ላይክ ራይት ኤክስ ከማግኘት ያለፈ ባህሪዎቻችን የምናይበት፣ ጥሩ ዜጋ የምንሆንበት፣ በእኛ ኮንቴክስት ደግሞ ደቡብ አፍሪካ እንደሚኖር ኢትዮጵያዊ ደግሞ ምን አይነት ባህሪያቶች ጥሩ ነገሮች አሉን፣ ምኖቹ ደግሞ መሻሻል አለባቸው የሚሉ ነገሮችን የምናይበት እኛ በጣም ጥሩ ድል ነው የሚሆነን። ቢካዝ ሶሻል ሚዲያ ላይ አንዳንድ ሰዎችም እኛም እንደዚህ ብንሆን እኛ ኢትዮጵያን እየተባባል ኢንፎርማል በሆኑ ሴቲንጎች ላይ እናወራ ነበር። አሁን ግን ምንድነው ፎርማል የሆነ የትምህርት ቤት ሴቲንግ ነው። እዚህ ላይ ደግሞ በደንብ አድርገን እናወራለን ማለት ነው። ሁለተኛው አይነት ስቴት እና ገቨርንመንት ነው። ምንድነው ልዩነቱ? ስቴት ምንድነው? ገቨርንመንት ምንድነው? የዩኒተሪ ስቴት ስትራክቸር፣ ፌዴራል ስቴት ስትራክቸር፣ ኮንፌዴሬሽን የሚባሉ ስቴቶች የሚዋቀሩባቸው መዋቅሮች አሉ። ምንድን ናቸው? ምንድን ልዩነቶቻቸው የሚለው እናያለን። ጠንካራ ጎን፣ ደካማ ጎኑን እንገመግማለን። ሲስተምስ ኦፍ ገቨርንመንት፣ ፓርላሜንታሪ አለ፣ ፕሬዚደንሻል አለ። በፓርላማ የሚመራ መንግስት አለ፣ በፕሬዚደንት የሚመራ አለ። ምንድን ልዩነቱ? በደቡብ አፍሪካ ኮንቴክስት ፕሬዚዳንቱን ነው ሁሉም የሚመርጠው። በኢትዮጵያ ኮንቴክስት ግን ፓርላሜንታሪ ተወካዮች ናቸው አንድ ሰው ተወካይ አድርገው የሚሾሙት። ይህን ታውቁታላችሁ። እንደዚህ ነገሮችን ሪሌሽንሽፕ ኤንድ ዲፈረንስ ቢትዊን ስቴት ኤንድ ገቨርንመንት ኤንድ ፎርምስ ኦፍ ገቨርንመንት ኢን ኢትዮጵያ የኢትዮጵያን ስፔሲፊክ ኮንቴክስቱን እናያለን። ቀጥሎ ስለ ዲሞክራሲ እናያለን። ኮንሰፕት ኦፍ ዲሞክራሲ ምን ፕሪንሲፕሎች ናቸው ፈንዳሜንታል የሆኑ በዲሞክራሲ ስራ ያሉ እና ቫሊዎቻቸው ምንድን ናቸው? ከዚያ በመቀጠል በመጨረሻው ሂውመን ራይትስ፣ ሰብአዊ መብት፣ የሰብአዊ መብት ረገጣ፣ የሰብአዊ መብት ተሟጋች ምናምን የሚሉ በሶሻል ሚዲያ አንሰማ ይናል፣ ሚዲያ ላይ ቲቪ ላይ በትዋታር ዞስ ሂውመን ራይትስ ባህሪያቶች ዝርዝር ምናምን ነገሮችን ሂውመን ራይትስ ላይ እናያለን። ይሄ የመጀመሪያ ክላሳችን ስለሆነ ብዙ ዝርዝር ውስጥ አንገባም። ከነገ ጀምሮ ግን ሌሎች አስተማሪዎችም ኦልሬዲ ሬዲ ዛሬ አትሊስት ሲቲዝንሽፕ ምስል አንዳንድ ነገሮችን እናወራና የተጠራራንም ትንሽ ሰዓት ይኖራል ዛሬ። from tomorrow on we won't be late. Class will start as usual. Okay.
ኦኬ ጋይስ ሌሎች ዘጠነኛ ክፍል ኢንተራፕት አድርጎ ድጋሚ እንትን ለማለት ነው ወጣት። ኦራይት ሶ እዚህ ጋር ከላይ ብዙ ነገሮች አሉ። እነሱን አንብቡ። ምን እንደሚጠበቅ ምን እንደምትማሩ በዚህ ዩኒት ስር አሉ። እነሱን እናንተው አንብቡ። እኔ ዛሬ ኮንሰፕት ኦፍ ቨርቹ ኢቲክስ የሚለው explain what virtue and virtue ethics is. Differentiate virtue characters from vices. Define what ethics is. And describe the relationship between ethics and virtue ethics. Analyze steps for ethical decision making. Okay, what do you think of virtue or virtue ethics? All right, let me read and then we'll give further explanation on it. Virtues are citizens' dispositions, habits, or characteristics that are conducive or beneficial to the healthy functioning and common good of a community. In other words, these dispositions encompass all positive behaviors and actions. በጎ የሆኑ ባህሪዎች፣ በጎ የሆኑ ምግባሮች ሃይላይት ያደርጋችሁ እየሰረዛችሁ የደለዛችሁ መጠቀም ትችላላችሁ። ሞጁሉ እናንተ ስለሆነ እኔ እዚህ እንደማሰምርበት ማለት ነው። የዜጎች ኢንክሊኔሽንስ ባህሪያት፣ ሀቢቶች፣ ልምምዶች፣ ባህሪያቶች እና እነዚህ ደግሞ ምን ይሆናቸው ኮንዲሲቭ በጎ የሆነ እናም በጎ ነው ብቻ ሲሆን ቤኔፊት ያደርጋል። ማነው ቤኔፊት የሚያደርገው? ኮሚኒቲው። ከዚህ ከዜጋው በጎ ባህሪ ማን ይጠቀማል? ኮሚኒቲ ይጠቀማል። ይሄ ኮሚኒቲ እንዲጠቀም ማህበረሰብን የሚጠቅሙ የዜጎች ባህሪያት እና በጎ የሆኑ ፖዚቲቭ ቢሄቪየርስ ኤንድ ፖዚቲቭ አክሽንስ። እንደምናውቀው አንድ ኮሚኒቲ ኢዝ ኖት ሰምቲንግ ዛት ከምስ አውት ኦፍ የሆነ ከሆነ ቦታ አለም። ኮሚኒቲ ሰዎች ናቸው አይደለ? ስለዚህ በጎ የሰዎች ባህሪ ሲደማመር ኦኬ። ስለዚህ ኮሚኒቲ ውስጥ የዜጎች እያንዳንዱ ግለሰብ ባህሪ ኮሚኒቲን ሊያሰድብም ሊያስመሰግንም ይችላል። ስለዚህ ቨርቹ ስንል ግን ኔጌቲቭ ሳይሆን ፖዚቲቭ ነው። In society, responsible citizens are expected to exhibit qualities such as በአንድ ማህበረሰብ ውስጥ ዜጎች ኃላፊነት የሚወስዱ ዜጎች ምን ይጠበቅባቸዋል? ጥሩ የሆኑ ባህሪያትን ኤግዚቢት ሊያሳዩ ሊያንጸባርቁ ይገባል። ምን አይነት? ከሬጅ፣ ወኔን፣ ጀነሮሲቲ፣ ደግነት፣ ኦነስቲ፣ እውነተኛ ባህሪያት፣ ኦነስት መሆን። እነዚህ ከብዙ ጥቂቶቹ ናቸው። እነዚህ ወኔ ያለው መሆን፣ የስራ ወኔ፣ በእኛ ኮንቴክስት ሾፕ ለመክፈት ወኔ፣ ጠዋት ተነስቶ ለመስራት ወኔ፣ እድር ቤት በጊዜ መሄድ፣ ከዛስ መማር፣ በቃ ከረጅ በዚህ እድሜ ተምሬ ደግሞ የሚል ልፍስፍስ ሳይሆን በቃ ተምሬ እቀይራለሁ፣ አገር ቤት እንደዚህ ይሰራለሁ፣ ቢዝነስ እንዲሳለጥ መማር ይጠቅመኛል የሚል ከረጅ፣ ወኔ፣ ጄነሮሲቲ፣ ደግነት፣ ቸርነት፣ መስጠት፣ ኦነስት ደግሞ መሆን፣ መዋሸት፣ መቀላመድ እና እዛ እዚህ መርገጥ ሳይሆን ኦነስት ሆነ እውነት ከሆነ እውነት መናገር። this citizens should exhibit qualities such as this እና this character based approach to morality holds that virtues acquired through practice። አሁን እዚህ ጋር የምናወራቸው ከረጁም ቢሆን ጀነሮሲቲም ቢሆን ኦነስቲም ቢሆን በምን ነው የሚመጣው? በመለማመድ ፕራክቲስ በማድረግ። ምንድነው ፕራክቲስ የምናደርገው? ፕራክቲስ ምንድነው የምንለማመድ? ለምሳሌ ኦነስት መሆንን መለማመድ፣ አለመዋሸትን መለማመድ፣ ሰጪነትን መለማመድ። 5 ብር ሰጥቶ ማያውቅ ሰው 500 ብር ስጥ ቢባል አንቀጥቅጦት ሊጥለው ይችላል። መለማመድ ቢባል የስራ ወኔ ሾፑን በደንብ አድርጎ ቀጥለጥ አድርጎ
ተቀጥሮ በደንብ አድርጎ ያልሰራ ሰው ቦስ ሲሆን በደንብ ሊሰራ አይችልም። የሰውን ሾፕ በታማኝነት ያልያዘ የሰውን ሾፕ በደንብ አድርጎ ያላሳደገ ሰው የራሱን ሾፕ ከፍቶ ነገ ላይ ማተለቅ ማስፋት ለብዙ የቢዝነስ አቅም መድረስ አይችልም። ለምን? መጽሐፍ የሚለው በጥቂቱ የታመነ ነው የሚለው። ስለዚህ ይሄን ግን ከየት እናምጣለን? ስሩ ፕራክቲስ ፕራክቲስ ዲስ ቨርቹስ። መዋሸት ከለመደብን ይሄ ጥሩ ያልሆነ ባህሪ ነው። እውነት መናገር ምን ማድረግ አለ? ዊ ኒድ ቱ ፕራክቲስ። እየከበደንን ለምሳሌ ቀጠሮ የምናረፍድ ከሆነ እውነቱን መንገር መጣል። ይኸው እየመጣ ነው። አሁን ለምሳሌ በጣም ይሰቀጥጥ ባህሪ አለን እኛ። የት ነው? ሞል ውስጥ እየጠበቅኩ ይኸው በር ላይ ነኝ፣ ጌት ላይ ነኝ፣ ፓርኪንግ ላይ ነን። ግን የት ነን? ገና መኖሪያ ቤት ከደቂቃዎች ከ40 ደቂቃ በኋላ የምንደርስበት ርቀት ላይ ሆነን ሊሆን ይችላል። ግን ያን ምን ማድረግ አለብን? we need to practice being on እውነት መናገር። we have to practice ማድረግ አለብን። የሆነ ከሰማይ ዱብ የሚሉ ነገሮች አይደሉም እነዚህ virtues. they come through practice. moral virtue does not come naturally to us. አሁን እነዚህ ነገሮች ናቹራሊ ዝም ብሎ የእንትና ልጅ ስለሆንክ የሚመጣ አይደለም። ናቹራሊ የተወለድክ ቀን አይደለም ውስጥ የሚገባው በልምምድ ነው። moral virtues are habits that we develop through practice and imitation of exceptionally virtuous people or especially virtuous actions. ምንድነው የሚለው እዚህ ጋር? ኢሚቴት ማድረግ ከማን? ጥሩ ባህሪ ካላቸው ሰዎች፣ እውነት ከሚናገሩ ሰዎች ጋር እየዋል አሁን የት ነው መሰለ ያለሁት? ሃይዌይ ጋር ነኝ። አሁን በ5 ደቂቃ ትደርሳለህ? ኖ 5 ደቂቃማ አልደርስም። ገና እኮ ሃይዌይ እኮ ገና ከሃይዌይ ትችላለህ። መንገድ ሊዘጋጋ ይችላል። ከሱ ጋር ሆነ ኦኬ ዲስ ጋይ ደስ ሲል እውነት ነው የሚናገረው። እኔ ግን እኮ ገና እዛ ሆኜ ነው መዋሸው። ሶ I have to practice this virtue from this guy. I have to imitate. Okay? ድርጊቱንም ባህሪውንም ምን ማድረግ አለብን? ኢሚቴት በማድረግ it believes that virtue ethics provides an account of what's right and wrong based on what a virtuous agent would do. A virtuous person is one whose character traits are all virtuous or good and has no vice or bad. የዚህ የቨርቹ ተቃራኒ ቫይስ ነው። ተቃራኒ ደግሞ አለ አሉታዊ የሆኑ ባህሪያት፣ ውሸት፣ ማጭበርበር፣ ያልሰሙትን ማውራት፣ ሰው ላይ ክፉ ቃል መናገር፣ መስረቅ፣ ገንዘብ ይዞ የሰውን ተበድሮ አለመመለስ፣ ሾፕ ላይ ያቆምነው ሰው ላይ ግፍ መስራት፣ ከሀገር ቤት እንደመጣን የቆምንበትን ሾፕ መበዝበዝ፣ መዝረፍ፣ ኤርታይም መስረቅ፣ በእኛ ኮንቴክስት ማለት ነው። እቁብ 15,000 ብር የሚወጣውን ሾፕ ተቀጥረን በገባንበት 10,000 ማድረግ፣ ከሀገር ቤት ስንት ብር አውጥቶ ስንት ወጪ አውጥቶ ያመጣ ወንድም ላይ ግፍ መስራት፣ ሰርቆ ብር ወደ ሌላ ሀገር መላክ፣ ለቤተሰብ መላክ፣ እነዚህ ባህሪያት በጣም ልክ ያልሆኑ እና ለአንድ ዜጋ ያልተገቡ ናቸው። ኦኬ so a virtue or virtues is specific character traits that tend to make a person virtuous or good. For example, honesty, compassion, courage, and so on. Okay, the term vice ደግሞ is often associated with bad habits. እነዚህ vice ምንለው ደግሞ ተቃራኒ ነው፣ አሉታዊ ነው። Vice are the polar opposite of virtues and they refer to evil or personal corruption. For instance, dishonesty, ኮዋርድ መሆን፣ ሰልፊሽነስ መሆን፣ ኢንጀስቲስ መሆን። እንደዚህ ኢንጀስቲስ ለምሳሌ የአንተ አካባቢ ልጅ ስለሆነ ስብሰባ ላይ ከውጭ ተነጋግረ ተመሳጥረ ውሸት እንትን ብለ ዘመድህ ስለሆነ ሌላውን ሰው ለመበደል ኢንጀስቲስ፣ ኢፍትሃዊ መሆን። ይሄ በጣም ልክ ያልሆነ ባህሪ እንደ ሃይማኖተኛ እንደ አንድ ዜጋ እንደ ዜጋ ነው እዚህ ጋር የምናወራው እና እነዚህ ባህሪያት ኢሽና ቢ አውርስ የኛ ሊሆኑ አይገባም እና ይልቁን ግን በጎ የሆነ ባህሪ ሊኖሩን ይገባል። ስለዚህ እዚህ ጋር እንትን አለ አክቲቪቲ አለ ሜንሽን ዶስ ትሬትስ ኦፍ ሞራል ካራክተር ዛት ሜክ ኤ ፐርሰን ሞራሊ ጉድ። በጎ የሆኑ ባህሪያት እነማን ናቸው ዘርዝሩ። ተቃራኒው ደግሞ ሞራሊ በጎ ያልሆኑ ባህሪያት ደግሞ ምንድን ናቸው የሚሉትን እነዚህን መዘርዘር ያደረጋቸው እንትኖችን እንዳታልፉ፣ አክቲቪቲዎችን እንዳታልፉ። በስድስቱ ሞጁል የምታገኟቸው ለእናንተ ነው የተቀመጡት፣ ለአስተማሪ አይደለም። ሶሪ ኦኬ The study of what's good and the bad aims to pursue in life, as well as what's right and wrong
to do in daily life is known as ethics ስነ ምግባር ethics. It's a question of reasonable standards and procedures for making ethical decisions. On the other hand, virtue ethics is a branch of ethics developed primarily by Aristotle and other ancient Greek thinkers that emphasize the role of አንድ ተማሪ ሁለት ተማሪ በዚህ ሰዓት ይገባል the role of an individual's character and virtues in determining the rightness of an action as opposed to approach that emphasize duties or rules or the consequence of actions. Ethics ስነ ምግባር እነዚህ በጎ የሆኑ ስነ ምግባሮች ቀደም ያላቸው ማለት ነው Ethics deals with the moral good and immoral bad aspect of human behavior. Ethics is a set of principles or generally accepted guidelines for mankind's behavior, what's and is not acceptable behavior. All right, ስነ ምግባር የሌለው ሰው ምን ይላቸው ስነ ምግባር ማለት ነው Okay. So there are five simple and inseparable steps in solving ethical problems. ሰው በባህሪው የስነ ምግባር ችግር ካለበት እነዚህን ቀላል የሆኑ 5 ስቴፖችን ተከትሎ ማስተካከል ይችላል ኦኬ መከራከር ሳይሆን እኔ ችግር የለብኝም እኔ ጥሩ ነኝ እያሉ መሞገት ሳይሆን the answer lies in ethical decision making methods. There are 5 simple and inseparable steps in solving ethical problems. መሞገት አለ እንትን ስለሆንኩ ነው አይደል ስለምጠላኝ ነው እና ማለት አለ እና ቆይለን በነገራችን ላይ ሂልናችን እኮ ይነግረናል ስንሰርቅ እኮ የህሊና ክስ አእምሮአችን ስንዋሽ ሰው ላይ ግፍ ስንሰራ ይሄ የህሊና ክስ አለ ሶ ያን እንዴት ማስተካከል እንችላለን ሶ ለምሳሌ ተደጋጋሚ የማጭበርበር ውሸት የመናገር ስነ ምግባር ግድፈት ካለብን የመጀመሪያው identify the ethical or the central ethical problem. The first step is to undertake research, investigation, and study until the whole problem is understood. በደንብ አድርጎ ማጥናት ነው ችግሩን የኤቲካል ፕሮብሌም ትልቁ ሴንትራል ፕሮብሌም ምንድን ነው ማለት ነው ከዛስ identify stakeholders and their interests determine who will be affected by the decisions made this can be anyone who is affected by the problem and is involved in the outcome of the problem በዚህ የባህሪ ግድፈት ማን ነው ዋጋ እየከፈለ ማንን ዋጋ ላይ ያስከፍል ይችላል ኦኬ ከዛ ሶስተኛ find a possible solution to the dilemma this step is to develop and solve the entire set of alternatives the information gathered will be used to develop an alternative course of action ከዛ ምንድነው ችግሩን ለመቅረፍ የባህሪ ችግሩን ለመቅረፍ አማራጭ ሐሳቦችን ምን ባረግ ይሻላል ማለት ነው ከዛ evaluate each solution evaluate the strengths and weaknesses of each option and select the alternative with the most strengths and with less weaknesses ጥሩ ጠንካራ የሆነውን አማራጭ መውሰድ ካሉት ዝርዝር እዚህ ጋር ዘርዝነናል ምንድናቸው ብለን ለምሳሌ እዚህ ጋር ችግሩ ምንድነው ብለን ዝርዝሩ ጻፈን ከዛ እዚህ ጋር ማንን የሚበድለው ማንን ዋጋ የሚያስከፍሉ ቤተሰብን ስራ አጋርን ከሀገር ቤት ያመጣን ዘመድ ያክስትን ልጅ አገር ቤት ያለ ወላጅ ስብሰባ ሲቀመጥ ሲደርቅ ነው የሚለው እዚህ ያለ ኮሚኒቲ ሊደር በአንተ ባህሪ በኤቲክስ ጉዳይ ብዙ አጋር ነው ስለዚህ ለምንድን ነው ነገር ማልቀርፈው ሶ ይሄንን ሰው ዋጋ ከማስከፍል ምን መፍትሄ ይሻለኛል አማራጭ ነው ከዛ ዝርዝሮቹ መያዝ እንደዚህ ማድረግ ይሻላል እንደዚህ ማድረግ 5-6 ከነዚያ ውስጥ በጣም አሪፉ የትኛው ነው ብሎ ጠንካራ ጎኑ በዛ ያለበት ትንሽ ደካማ ጎን ያለበትን ከአማራጮች ውስጥ ማለት የተሻለውን ለመምረጥ ማለት ከዛ ውስጥ select and justify the solution that best solves the dilemma this step make a selection you need to choose the best option or alternative ከዛ ውስጥ የተሻለው እንደዚህ ከመሆን እንደዚህ ሆነ ይሻላል ብሎ አሁን እንግዲህ በእንግሊዝኛ ስለሆነ ተጽፎ ስላያችሁ እንጂ እንደዚህ ነው ሁሉንም ነገሮች በዚህ መልኩ ነው የምናልፈው ባህሪያችንን መቅረፍ ስንፈልግ እኔ ግን ለምንድን ነው እናቴም ባለፈው ደውላ እንደዚህ አለች እዚህ ኮሚኒቲ ብዙ ጊዜ አስተን ቸርችም ሃይማኖት ጋር መስጊድም or የትም ሲሄድ እንደዚህ እየተወቀስኩ ነው ለምንድን ነው ማልተው ብለን እናስባለን ከዛ ስለመተው ግን ሶድም እንዴት አድርጌ ልተው የትኛውን ድርጊትን በምን ልተካብለን እንመርጣለን ከዛ ውስጥ የመረጥነው እንወስዳለን እርምጃ እንወስዳለን ማለት ነው virtue ethics rather than focusing on following rules the emphasis in virtue ethics is on developing oneself as a good person for example suppose you are given the opportunity to donate to a charity
Donating according to virtue ethics is the type of actions that a virtuous person would take. Another example is deciding whether to lie or tell the truth. Virtue ethicists ask whether they want to be honest or dishonest. Yeah. ስለዚህ ጥሩ ሰው መሆኛ ነው ብቻ። ለምሳሌ ለእርዳታ ድርጅት መስጠት፣ በጎ አድራጎቶች ጋር ሄዶ መጎብኘት፣ የተቸገሩ ሰዎችን መርዳት፣ እውነት መናገር የመሳሰሉ ቨርቹ ቲክሶች በሚል ስር እናገኛለን ማለት ነው። እንዳልኳችሁ ይህንን ትምህርት ዝም ብሎ ለማርክ አይደለም፣ ለባህሪያቸው። አሁን ይህንን ስንማር እኔ አስተማሪ እናንተ ተማሪ ሳትሆኑ እኔም በባህሬ ምን መስተካከል አለበት፣ ደገፈም አረጋም ጸደቀም ሁላችንም ወሜቦ ምንድነው ባህሪ ምናምን ብለን ምናይበት ያን ደግሞ ምናስተካክለው ቨርቹ ኤቲክስ ደግሞ ምናጎለብትበት Okay, so what do you understand about moral virtues? Moral virtues refers to behaviors that allow a person to live reasonably in his or her community, region, or world. Moral virtues are dispositions that allow a person to live in accordance with their values. As a result, citizen dispositions conducive to the healthy functional community. አሁን እዚህ ጋር ከኤቲካል ቨርቹ የሚለው የሞራል ቨርቹ የሚለው ከማህበረሰብ ጋር በሚኖር መስተጋብር ምናበረክተው በጎ የሆኑ ባህሪያት ኦኬ ሄልዚ ፋንክሽኒንግ ኦፍ አወር ኮሚኒቲ አት ላርጅ ለምሳሌ ሆነስቲ እዚህ ጋር ስለ ሆነስቲ ሲናገር being truthful in what you say and the do is what honesty entails. Honesty is a moral quality that entails positive and virtuous characteristics such as being truthful, trustworthy, loyal, fair, and sincere. Honesty is defined as the behavior and attitude of not telling or accepting lies. It's a practice of not stealing or cheating. Being honest means being loyal to one's fellow, one's responsibility, and one's country. At home, with our friends, in our community, at work, and at any other time in our lives, we must all be honest. ለሰራተኛ ለተቀጣሪ ተቀጥረ ምንሰራ ከሆነ ለአለቆች ለቦሶቻችን በዚህ ሀገር ኮንቴክስት 10,000 ነው በዚህ ወር ማገኝ እውነት መናገር ካስፈለገ ከዛስ 2,000 ታበድረኛለህ አገር ቤት ልልክ ነው ማለት እንጂ ሰርቆ ለእናቴ መላክ ለእናት መላክ ኦኬ እውነቱ መናገር ስራ ለለቅ ከሆነ በሚቀጥለው ወር ሌላ ስራ ፈልጊያለሁ አንተም ሰራተኛ አዘጋጅ ብሎ እውነት መናገር ከአንዳንድ ነገ ለውጣ ነው ቁልፍን እንካብሎ ወሩ በመውጣት ናት ይሄ በጣም ብዙ ዋጋ ያስከፍላል እዚህ ሀገር ለብዙ ነገርም ብድር ከተበደርክ የምትመለስበትን ቀን የምታውቅ ከሆነ በዚህ ቀን መልሳለሁ ብለህ ብድሩን ለመመለስ ነው መስራት ያለብህ እንጂ ብድሩ በእጅ እያለ አንተ ደግሞ አሪፍ ቢዝነስ መጥቷል ብለህ ለሱ 10,000 የቤት ኪራይ የልጆቹ ወተት ብዙ ነገር ሊሆን ይችላል አንተ በ10,000 20,000 አሪፍ ቢዝነስ አለ ብለህ ብር የለኝም ብለህ ሌላ ቢዝነስ ሰራ ኦነስት አለመሆን ነው ያ ደግሞ ብዙ ዋጋ ያስከፍላል ነው እዚህ ሀገር ኦኬ honesty courage courage is the attitude of confronting and dealing with what's perceived to be difficult or painful rather than avoiding it it's a quality of being fearless or brave የዚህ ጋር አትሌቶቻችን በጣም ዋጋ የሚያስከፍል ነው ሩጫ 10,000 ግን መጋፈጥ ወኔ ተላብሶ it means trying again and again until you succeed በቃ ሾፕ አይዋጣም አሉ ባክታይ ደግሞ ሎኬሽን ምናምን ብለህ አበሻ ምግብ ቤት እየዞርክ ሻይና ዳቦ ወይም ደግሞ እዚህ ሀገር ምግብ ካሽ ነው ዝም እየበላ ምረሰ ግጠመው ሂድ ሾፕ ላይ ቁጭ በል ያደክማል yes ስራ 4 ወር 6 ወር 8 ወር በኋላ እየጣፈጠ ይላል በ4 ወር 3,000 በየወሩ ያየው ምናምን ባለፈው ለ200 ሰው ምትለምን ሰው አሁን ተርፎ ጭራሽ አበሻ መንደር ስትሄድ ጥብስ ክትፎ ያማራት ስትበላ አሃ ያል let me face this thing ያል መቀጠል ባክ ያልክ ቁጭ ብለህ መዋል አይደለም okay it's a determination to work hard despite any odds or obstacles that may exist our lives are filled with difficulty ህይወት ከብዙ ፈተናዎች ጋር ነው ያለው ብቻውን ጽድት ምንም ችግር የሌለበት ህይወት ምንም ቻሌንጅ የሌለበት ህይወት የለም ቻሌንጅ አለ ግን what should we do let's face it how hard work yes sir hard work by working hard worker ሆነን ጣት እየተነሳን አሁን እዚህ ውስጥ ቀደም ብለው የመጡ ሰዎችን ብንጠይቅ ውሾች ያባረሯቸው ቢላዋ እየተሰካባቸው ይሩጡ ምናምን ብለው ነው ከምንድነው ይሄ ሎኬሽን የሚባለውን ስራ አልፈው
አሁን ታክሾፕ የከፈቱ አሁን ታክሾፕ ላይ ያላችሁ ልጆች በርገር አጠገባችሁ ነው፣ ጁስ አጠገባችሁ ነው፣ ኮካ አጠገባችሁ ነው፣ ዳቦ አለ፣ ቴካዌ በርገርና ፒዛ ይመጣላችኋል፣ ክትፎ ይመጣላችኋል። ግን ያን ይዛችሁ ራሱ ቲክታክ ላይ እናንተን አይመለከትም። በእርግጥ ቲክታክ ላይ አላስፈላጊ ነገር በወተት ፀጉር መታት በጁስ እግርና የሚታጠብ ይሄ ወኔ ቢስ የሆነ ትውልድ መጥቶ አበላሸ እንጂ ጀግኖች ናቸው ቀድሞ የመጡ ሀው they changed the situation that they first faced እነሱ ሲመጡ የነበረበትን environment they faced it how with difficulty ልብስ መቀየር ያልነበራቸው ውሾች ያባራሉ ካልሲ ወር ጫማ ሳይቀይሩ እየሸተተ ታክሲ ውስጥ ገብተው እየተጠየፏቸው ያን ተቋቁሙ አንድ ቀን ይቀየራ ብለው እንዳሉትን ቀይረው የራሳቸው መኪና 3-4 ሚነዱ ሆነው ከራሳቸው አልፈው ታናናሽ ወንድሞች አምጥተው ቤተሰብ ረድተው ለራሳቸው ብዙ ነገር ቢልድ አደረጉ። ሶ እናንተስ አሁን እዚህ ያላችሁ በዚህ 5-6 ዓመት የመጣችሁ ታክሾፕ ላይ ያላችሁ ልጆች ቲክታክ ላይ በመንጨርጨር ሀገር ቤት ምናምን ማር ሳይሆን you must now change the situation that you are now አሁን ያላችሁበት ታክሾፕ ነው። እናንተ ደግሞ ሻሎ ዳለው በምን በዲፊካልቲ ያለው ወይ ታክሾፕ አዎ ሌባ ፍርሃት አለ፣ ፖሊስ በየጊዜው ይመጣል፣ ጠዋት መነሳት አለ፣ እዛው ሽንት ቤት እዛው መተኛ there are many challenges but you need to have the courage to change that situation ይሄንን ይፈልጋል። okay there is no shortcut to success ተኝተክ ሊሙዚን ሰርጌ ላይ 6 ታክሾፕ 10,000 ከየንዱ 60,000 አንዱ 80,000 ቢሆን አገር ቤት ወረቀት አሰርቼ ያልክ ተኝተ ብታልም አታገኙም። there is no shortcut to success a courageous person never loses heart despite failing once or twice ያንን የምታሳካው በምንድነው? በሾርትከት አይደለም፣ በረጅም መንገድ 3 ዓመት ሾፕ ውስጥ ተገትረህ እዛ ሁሉ ነገር ምግቡ ምኑም እዛ ሆኖ ማንም እየመጣ እየሰደበ ቆረቆረ ምናምን እያለ ጸጥ ብለህ ታግሰህ 3 ዓመት በኋላ የሾፑ ግማሽ ትገባለህ። ከዛ በግማሽ ሌላ ሾፕ ትጨምራለህ እንትላል በዛ መካከል ምን ሊኖር ይችላል? there may be failure you may fail once አንድ ዓመት ሰርተህ ሾፑ አልሰራም ብሎ ቦሱ ሊሆን ግን you must go on trying እና ቶማስ ኤዲሰን እንደዚህ አይነት ኤሌክትሪክ ላይትስ ሞክሮ ቢብሎት የሆነ ሳል ላይ ሰራ ገብቶቻል። there is nothing that works from the very instant ከጅምሩ ተዋሚል ነገር የለም። አሁን እናንተ የተከላችሁ ብዙ ሾፕ ያላችሁ ሰዎች ካላችሁ በዚህ መካከል ታሪካችሁን ብትነግሩ በጣም ብዙ ጊዜ ሞክራችሁ ብላችሁ አገር ቤት ሊድ እንደ ስቲል ሞክሩ ያለ ደግሞ ሰው መክሩ አይዞ ምናምን ሲላችሁ ብላችሁ ነው መስመር ላይ ገባችሁና that's how we should be courageous ማለት እንደዚህ ወኔ መላበስ ነገርን መቀየር። So የትልልቅ ሰዎችን ስኮትላንድ's King Robert Bruce fought against the English for his country's freedom. Unfortunately, he was defeated over and over again, but he didn't give up. He went to a cave and pondered the fate of his countrymen. Suddenly, he discovered a spider attempting again and again to climb up the whale using his own made net. After several attempts, the spider finally succeeded in climbing the wall. Seeing that the English were determined to fight, they jumped over them. It was on his 7th attempt that he was successful. አያችሁ እዚህ ጋር ከእንሽላሊት ነው የተማረው እና ከእንስሳት ብዙ መማር ገብረ ጉንዳን ምናምን ስለ ጉንዳን መጽሐፍ ቅዱስም ይነግረናል። ምሳሌ ላይ ስለ ትጋት ከእንስሳ እንማር። ድመት አይጥን እንዴት አድርጋ ነው የምትይዘው? ብላ ምን አሉ ዘዴዎችና እኛም ውስጥ እንደዛ የሆነ ከአንዳንድ አልተሳካም ብለን እንትን ማለት ነው። let's keep trying, let's keep doing the best. courage ማለት ያ ነው። ከአንዳንድ መዝለፍለፍ ሳይሆን በዚህ መማር በዚህ መነገድ አገር ቤት መሄድ ወጣቶች ከሆናችሁ የትዳር አጋር መፈለግ እያላችሁ ሁሉንም ማስኬድ ይቻላል። አይ እኔ አሁን በጣም ያናደኝ ስትናገሩኝ መበሳጫለሁ ውሸት ስለሆነ። አይ ቢዚ ነን ሰሞኑን ስራ በዝቶ የሳውዝ አፍሪካ ስራ ምንም ቢዚ የሚያደርግ አይደለም። የፈለግ ስንፍና ነው እንጂ ለምን አለቃ የለብንም እኛ። ለትምህርት በተለይ ማታ ከበቂ በላይ 3 ሰዓት የሚዘጉ ሾፖች ሬር ናቸው። 3 ሰዓት ቢዘጉም ይሄው ዙም ላይ ገብተው ማለት ግን ስንት ሰው እየተማረ ያለው? በጣም ጥቂት ተማሪ አይ ነው። እና እኔ ወደኋላ አለም መቀጠል አለብን። ግን ስንት ሺህ ተማሪ ነው እዚህ ሀገር ያለው አቋርጦ ይመጣ ዝም ብሎ ቲክታክ ላይ ስንት ነውር የሚናገር ያን ግን ምን ሄደ ተማር ብትለው ደቡብ አፍሪካ ላይ ትምህርቱ
ማረባክ ለስራ ነው የመጣ ነው ይላል። ሲሰራ ግን አታገኘውም። ሲሳደብና ብልግና ሲያወራ ነው እንጂ ቤተሰብን፣ ብሔርን፣ ጎሳን ሲያሳፍር ነው እንጂ የምታየው። ስለዚህ ከረጅ ያላችሁ ሰዎች ግን አላችሁ እናንተ አሁን ትልልቅ ሰዎች እንደጊያው ዊካን ቼንጅ አንድ ቀን ቀይራለሁ። በቃ ተማሪ መጨረስ እችላለሁ፣ ዲግሪ መጨረስ እችላለሁ። ከረጅ ምን ይከለክላል? ደቡብ አፍሪካ በርገርን ፒዛን እየበላ ጥብስን ክትፎን እየበላ ጁስን ማንጎ ምናምን እየጠጣ ዩ ካን ዱ ኢት። ያን ከረጅ መልበስ አለብን። 10 ሺህ በአመት ሰብስበክ ከአመት በኋላ እንትን ብለክ ሞል ውስጥ ገባለሁ፣ ከአመት በኋላ አስመጪና ላኪ ይሆናለሁ፣ ቻይና ነው መስራት ፈልገው እየተመላለሱ አገር ቤት 6 ፎቅ ፈልጋለሁ ብለህ በዛ ከረጅ መንቀሳቀስ ባይሳካ ራሱ እንትኑ ደስ ይላል። በኢነርጂም በተስፋ መ ይህንን ይመስላል። አይ ቲንክ ከአንድ መጀመሪያ ቀን ብዙም እንቀጥላለን ላልከው ነበር ብዙ ሄድኩኝ። ሲቲዝንሽፕ ራሳቸው አንብቡ፣ በጣም ደስ የሚል ነው። ሌሎች አስተማሪዎችም ነገ ይገባሉ። የምታወሩት ካለ ፋይን፣ ከሌለ ግን ደህና አድርጉ።